የወሰደ መጽሐፍ ቅዱስን ከነ ትርጓሜ የሚያስረዳው ይዘትሻ ደስታችን አማሪ ተቆልፎ እንዲቀም የካባዶች ሰበን መብረቁ ቅዱስ ሚካኤል እና እስቲ ኪዳነ ምሕረት ቤተክርስቲያን ማህሌቱ ጋር ይህ ቦታ በድንኳን የተቀደሰበት ቦታ ይህ ቦታ ብርድ፣ ቅዝቃዜ፣ ነፋስ፣ ዝናብ እየገባ አባቶች ሱባኤውን ሳያቋርጡ የተጸለየበት ልዩ ቦታ የዛሬ ዓመት ነው እንደዚህ ሆኖ የተሰራው። አሰራሩ እንዲህ 16 እንደዚህ 12 አድርገን ነው ደግሞ የሰራው። በዚህ ኪዳነ ምሕረት በዚህ ቅዱስ ሚካኤል ይሄንን የላይኛውን የኮርኒሱን ሚስጥር ልንገራችሁ። እነዚህ 3 መስቀሎች ወደ ፊታቸውን ወደ ሰሜን አድርገው ተሰርተዋል። እነዚህ ቀራንዮን ነው በህሊናችን ላይ የሚስሉት። ኢየሱስ ክርስቶስ ሲሰቀል ፊቱን ወደ ሰሜን እንዳዞረ በኢየሩሳሌም በሰሜን በኢየሩሳሌም በቀራንዮ መስቀሉ ፊቱ እንደሆነ ያስረዳል። ያ ማለት አምሩን በጣም ነው የምር በጣም ያምራል። ደስ አይልም? አረ በጣም ነው የሚያምረው። ኢየሱስ ክርስቶስ ወደ ቀኝ አንገቱን ዘለስ አደረገ። ስለዚህ ከምዕራብ ወደ ምስራቅ አንገቱን ዘለስ ሲያደርግ ከጨለማ ወደ ብርሃን ከሲኦል ወደ ገነት አሸጋገረን ነው ያሸጋግረን። ምክንያቱም የምንሸጋገርባት ድልድያችን ቤተ ክርስቲያናችን ከውጭ ሲታይ አይመስልም። ሌላ እነዚህ 3 መብራቶች ያው የትልልቆቹ ብርሃናተ ዓለም ስሉስ ቅዱስ። ከዛ ቀጥሎ መስቀሉ ላይ 12 ስፖት መብራቶች አሉ። ንሕነሰ ንሰብክ ክርስቶስ ሰቅለ ብለው እኛስ የተሰቀለውን ክርስቶስ እንሰብካለን ብለው ሞቱ በእነሱ ሕይወቱ በእኛ የሆነ እነሱ በመጋዝ ተቃርደው በድንጋይ ተወግረው ቁልቁል ተሰቅለው ክርስቶስ የተሰቀለው ክርስቶስን የሰበኩ የሐዋርያት ምሳሌ ነው። እኛም የሐዋርያት ልጆች ነን። በነቢያትና በሐዋርያት መሰረት ላይ የታነጽን ስለሆነ የተሰቀለውን ክርስቶስ የምትሰብክ ቤተክርስቲያን መሆኗን ክርስቶስን አሰብክም ለሚሉት የምናነበው ታምረ ኢየሱስ የምንጸልየው መልካ ኢየሱስ እንዴ ኢየሱስ ብላ የሰጠችንን እናትን ከነ ልጇ ሁለት ልንገራችሁ። መድኃኔዓለም የተዋህዶ ነው። ድንግል ማርያም የተዋህዶ፣ ነቢያት የተዋህዶ፣ ሐዋርያት የተዋህዶ፣ ሰማዕታት የተዋህዶ፣ ኦርቶዶክስ የተዋህዶ፣ እምነቱ፣ ጸበሉ፣ መስቀሉ፣ ገዳሙ የተዋህዶ። ሌላውስ ማን? ይሄ ቤተክርስቲያን ነበር እንግዲህ ተዘግቶ የነበረው ጋይስ በሩ ተዘግቶ የነበረው ቤተክርስቲያን ይሄ ነው። ይታያችሁ እንግዲህ ተዘግቶ የነበረው አጥሩ ተዘግቶ የነበረበት በዕዳ ተይዞ የነበረው ቤተክርስቲያን ይሄ ነው። ካህናቶች ናቸው የሰሩት። የሚገርማችሁ ሁሉንም ቤተክርስቲያን ሁሉም የሰሩት ካህናቶች ናቸው። ካህናቶች ነበር የሰሩት እንዳለ አናጺው፣ መሐንዲሱ፣ ግንበኛው ሁሉንም ስራ የሰሩት ነገራችን ላይ ካህናት ናቸው። የካህናት ዲዛይኑ አይገርማችሁ? በጣም ደስ ያለኝ ፓርት እሱ ነው። ዲዛይኑ የካህናት ነው። እግዚአብሔር ምስክሬ ነው። የካህናት ዲዛይን ነው። ካህናቶች ናቸው የሰሩት እና ዛሬ ተከፍቷል።
እንኳን ደስ አለን፣ እንኳን ደስ አላችሁ ቤተሰቦች። ሰላም እግዚአብሔር ከእናንተ ጋር ይሁን። ፈተና ቢበዛ እንዲሁም መልካም ስራ የማይወዱ የሰይጣን ተላላኪዎች በዓለማችን ቢበዙ ግን እውነተኛ የእግዚአብሔር ልጆች እንዳሉ ዛሬ ተረጋግጧል። ቀደም እነ ኬሮድ እነ ተሙ እነ ልደት እነ መጋቢ አዲስ እነ ቤዛ እነ ወለተ ማርያም እነ ራማ ሚዲያ ቋንቋ የነሽ ኢቲአር አዛሄል ሌሎቹም ፊቲኒ እንዲሁ ከዚያ በፊትም የተለያዩ ቪዲዮዎችን በማድረስ ወደ እናንተ በማቅረብ እናንተም ከሰጣችሁን ጣቂ ሳንቲም አንድም ሳይሸራረፍ ይልቁንም የራሳችንንም ኢንቨስት በማድረግ ይኸው ይህ ቤተ ክርስቲያን በማይታመን ሁኔታ ከተመሰረተ 3 ዓመቱ ነው። ከተመሰረተ 3 ዓመቱ ነው። ስለዚህ ያ ቤተ ክርስቲያን ታችኛው ሲሰራ ዛሬ ላውጣው ምስጢሩን አደባባይ ላይ የተነባበትን ምስጢር ማለት ነው። እኔ ለቅዱስ ሚካኤል ነፍሴንም ቢሆን እሸጣለሁ። እንኳን ስሜን ነፍሴን ብቻ አይደለም እንኳን ስሜን ነፍሴን መሸጥ እችላለሁ። ይሄ ታሪክ ደግሞ ትናንት ተደግሟል። ጸበሉን በምንሰራ ሰዓት 81 ሺህ ብር ነበር የነበረች። ካህናት ናቸው ቦታውን የገዙት። መስሪያ ሲጠፋ ይህን ምስጢር እቤት እንዳይደርስ ብቻ እፈራለሁ። የነበረ ኮንዶሚኒየም ነበረ። እሱ ተሽጦ ነው 526 ሺህ ብር የተገነባበት። ይህን ስለማያውቁ ቤት ያሉት የነበራቸውን ኮንዶሚኒየም ሽጠው ነው መጀመሪያ ደረጃ ላይ አባታችን ተናገሩት። እንደምትመለከቱት ነው። እግዚአብሔር ይመስገን። ዛሬ ግን ከጉድለታቸው ተከታታይ የገቢ ማሰባሰቢያ ምሽቶች እናንተ በሰጣችሁ ይኸው ክብር ለእግዚአብሔር ይሁን። ቅዱስ ሚካኤል የተመሰገነ ይሁን። ይኸው እንደምትመለከቱት አጥሩ ፈርሶ ሰንሰለቱ ተበጥሶ በዛሬው ዕለት የቤተ ክርስቲያኒቱ ይዞታ የደስታ ነው። ዛሬ አባታችን ተደባልቋል። አባታችን በደስታ ነው። ዛሬ ደስታ ነው። አይዟችሁ ያደረጋችሁ ይህን ደስታ ለዓለም ታጋሩ። እግዚአብሔር ይመስገን። ሚካኤል ዛሬ እንግዲህ ቀድሜ እንደነገርኳችሁ አቅፎት ከብዶት ሳይሆን ለእኛ ክብር ሞገስ ይሆንን ዘንድ እኛ አስራት በኩራት በመስጠት ክብር እናገኝ ዘንድ በእግዚአብሔር ዘንድ ስማችንን ሊያስጥፍልን ዛሬ ፈርሷል። አባታችን ሁኔታው ትእዛዙ
አይ በጣም ይቅርታ መቼስ ስሜት የሚነካ ታሪክ ስላለው ነው ወይ ተረጋግቼ ለመናገር ያክል ነው። ዛሬ ሁላችሁ ነው መጀመሪያ እንደው እስቲ እግዚአብሔር እግዚአብሔር እንዲህ ለማድረግ ትንሽ ቢከብድም የመጀመሪያ እዚህ ቦታ ላይ ሰርቪስ ቤት ነበረች። ለዚያች ሰርቪስ ቤት የዛሬ 3 ዓመት በላይ መጥቶ ሲያሳየኝ አየሁትና እግዚአብሔር ከፈቀደ ቤተ ክርስቲያን ይሆንና የወሰደ መጽሐፍ ቅዱስን ከነትርጓሜው የሚያስረዳውን ይዘት ይሻ ደስታችን ማሪ ተቆልፎ የካባዶች ሰበን መብረቁ ቅዱስ ሚካኤል እና ቅድስት ኪዳነ ምሕረት ቤተ ክርስቲያን ማህሌቱ ጋር ይህ ቦታ በድንኳን የተቀደሰበት ቦታ። ይህ ቦታ ብርድ፣ ቅዝቃዜ፣ ነፋስ፣ ዝናብ እየገባ አባቶች ሱባኤውን ሳያቋርጡ የተጸለየበት ልዩ ቦታ። የዛሬ ዓመት ነው እንደዚህ ሆኖ የተሰራው። አሰራሩ እንዲህ 16 እንደዚህ 12 አድርገን ነው ደግሞ የሰራው። በዚህ ኪዳነ ምሕረት በዚህ ቅዱስ ሚካኤል ይህንን የላይኛውን የኮርኒሱን ሚስጥር ልንገራችሁ። እነዚህ 3 መስቀሎች ወደ ፊታቸውን ወደ ሰሜን አድርገው ተሰርተዋል። እነዚህ ቀራንዮን ነው በህሊናችን ላይ የሚስሉት። ኢየሱስ ክርስቶስ ሲሰቀል ፊቱን ወደ ሰሜን እንዳዞረ በኢየሩሳሌም በሰሜን በኢየሩሳሌም በቀራንዮ መስቀሉ ፊቱ እንደሆነ ያስረዳል። ያ ማለት በጣም ነው የምር በጣም ያምራል። ደስ አይልም? አረ በጣም ነው የሚያምረው። ኢየሱስ ክርስቶስ ወደ ቀኝ አንገቱን ዘለስ አደረገ። ስለዚህ ከምዕራብ ወደ ምስራቅ አንገቱን ዘለስ ሲያደርግ ከጨለማ ወደ ብርሃን ከሲኦል ወደ ገነት አሸጋገረን ነው ያሸጋግረን። ምክንያቱም የምንሸጋገርባት ድልድያችን ቤተ ክርስቲያን ከውጭ ሲታይ አይመስልም። ሌላ እነዚህ 3 መብራቶች ያው የትልልቆቹ ብርሃናተ ዓለም ስሉስ ቅዱስ። ከዛ ቀጥሎ መስቀሉ ላይ 12 ስፖት መብራቶች አሉ። ንሕነሰ ንሰብክ ክርስቶስ ተሰቅለ ብለው እኛስ የተሰቀለውን ክርስቶስ እንሰብካለን ብለው ሞቱ በእነሱ ሕይወቱ በእኛ የሆነ እነሱ በመጋዝ ተቃርደው በድንጋይ ተወግረው ቁልቁል ተሰቅለው ክርስቶስ የተሰቀለው ክርስቶስን የሰበኩ የሐዋርያት ምሳሌ ነው። እኛም የሐዋርያት ልጆች ነን። በነቢያትና በሐዋርያት መሰረት ላይ የታነጽን ስለሆነ የተሰቀለውን ክርስቶስ የምትሰብክ ቤተ ክርስቲያን መሆኗን ክርስቶስን አሰብክም ለሚሉት የምናነበው ታምረ ኢየሱስ የምንጸልየው መልካ ኢየሱስ ኢየሱስ ብላ የሰጠችን እናትን ከነ ልጇ ሁለት ልንገራችሁ። መድኃኔዓለም የተዋህዶ ነው። ድንግል ማርያም የተዋህዶ፣ ነቢያት የተዋህዶ፣ ሐዋርያት የተዋህዶ፣ ሰማዕታት የተዋህዶ፣ ጻድቃን የተዋህዶ፣ ኦርቶዶክስ የተዋህዶ፣ እምነቱ፣ ጸበሉ፣ መስቀሉ፣ ገዳሙ የተዋህዶ። ሌላውስ ማን? ይሄ ቤተክርስቲያን ነበር እንግዲህ ተዘግቶ የነበረው ጋይዝ በሩ ተዘግቶ የነበረው ቤተክርስቲያን ይሄ ነው።
ይታያችሁ እንግዲህ ተዘግቶ የነበረው አጥሩ ተዘግቶ የነበረበት በዕዳ ተይዞ የነበረው ቤተክርስቲያን ይሄ ነው። ካህናቶች ናቸው የሰሩት። የሚገርማችሁ ሁሉንም ቤተክርስቲያን ሁሉም የሰሩት ካህናቶች ናቸው። ካህናቶች ነበር የሰሩት እንዳለ አናጺው፣ መሐንዲሱ፣ ግንበኛው ሁሉንም ስራ የሰሩት ነገራችን ላይ ካህናት ናቸው። የካህናት ዲዛይኑ አይገርማችሁ? በጣም ደስ ያለኝ ፓርት እሱ ነው። ዲዛይኑ የካህናት ነው። እግዚአብሔር ምስክሬ ነው። የካህናት ዲዛይን ነው። ካህናቶች ናቸው የሰሩት እና ዛሬ ተከፍቷል። ደስ ብሎናል። ቪዲዮ ለቅቄላችኋለሁ። ክርስቲያኖች ሁላችሁ እየገባችሁ ያንን ቪዲዮ ኮፒ ሊንክ ሼር አድርጉት። ቪዲዮ ለቅቄላችኋለሁ። እየገባችሁ ሁላችሁ ኮፒ ሊንክ ሼር አድርጉት፣ ሪፖስት አድርጉት። ያዋጡ ለበረከት የተሳተፉ ሰዎች ያዋጡትና የሰጡት ገንዘብ ቁም ነገር ላይ እንደዋለና ስራ እንደተሰራበት እንዲያውቁ ሁሌ ልመና ብቻ ሳይሆን ውጤትም እንዳለ እንዲያውቁና እንዲረዱ ይሄንን እንትን ብዬላችኋለሁ። ቪዲዮ ለቅቄላችኋለሁ። እሱ ቪዲዮ 50 ጊዜ ኮፒ ሊንክ ሼር እያደረጋችሁ ለሁሉም ሰው እንድታሳዩ በመድኃኒዓለም ስም ጠይቃችኋለሁ። ሁላችሁም ሼር እንድታደርጉ ማለት ነው። ሁላችሁም ቪዲዮን እየሄዳችሁ 10 ጊዜ 50 ጊዜ ኮፒ ሊንክ እና ሼር አድርጉ። ይሄ G7 ቅዱስ ሚካኤል ቤተክርስቲያን የካባዶ ያለው G7 የቅዱስ ሚካኤል ቤተክርስቲያን የካባዶ ተዘግቶ የነበረው አጥሩ ተቆልፎ የነበረው ከፍተውታል። ዛሬ እንዲከፈት የተረባረባችሁላችሁ ደግሞ እግዚአብሔር ይስጥልን። ጻድቃን እያበራ ከፀሐይ ሰባት እያበጠን በእግዚአብሔር መንግስት እንኖራለን የሚለውን ለማስረዳት እንዲህ አድርገን ሰርተናል። ማን ሰራው ካላችሁ ቴክኒሻል የታጠቀች ተመስገን። ቴክኒሻሎቹ ቄስ ስሙ ይኸው ይህን ቦርድ እነማን ሰሩት ካላችሁ እነ ቄስ ብርሃን ካህናት ነው የሰሩት። እነ ቄስ ይሰኝ ሙሉ ካህናት አናጺማ በእጃችን ግንበኝነቱን ማን ሰሩት ካላችሁኝ እነ ዲያቆን በሁለተኛው ጉባኤያችን ላይ የሰበከው እነ ዲያቆን አክሊሉ ማለት። ስለዚህ ሁሉ ባለሙያ ሌላ አይደለም። ይሄ እነዚህ ወንበሮች በሙሉ ሰርቶ የሚያመጣ የቤተክርስቲያን አገልጋይ ነው። የሚገርም ሁሉ ያላት ሁሉ የተሟላላት ድንቅ ነገርን የምታደርግ ቤተክርስቲያን ናት። የእነዚህ ልጆች አካል ቤተክርስቲያን ልጆች ስለሆናችሁ አካል ስለሆናችሁ በእጅጉ እናመሰግናለን። ከረዝሙ ባጭሩ የዚች የ3 ዓመት ታሪክ እንደዚህ ይመስላል። ሌላ መቃኞ ማየትና መቼም ቤተክርስቲያን ከቤተክርስቲያን ባናወዳድርም ቤተክርስቲያን ለቤተክርስቲያን እንደው ልዩነቱን እንትን ባንልም ደስታቸውን ደግሞ ምዕመናን መግለጽ ይችላሉ። ይህ የሆነው ጥላ ዘቅዝቀን ሳንለምን ክብራችንን ጠብቀን የድሃ ኩሩ ሆነን ነው። አሁንም ቤተክርስቲያንና ልጆቿ እንደኮራን በእግዚአብሔር መንግስት እንደከበርን ለዘላለም በመንግስቱ እንኖራለን። እንወዳችኋለን፣ እናከብራችኋለን። በእውነት በዚህ የተከታተላችሁ ያላችሁ የልደተ ቃል ቤተሰቦች የልደተ ቃልና የተመስገን የጌታ ልጅ ቤተሰቦች አሁን ለነሱ ነው ሄሮድም ማለት ወደ ሄሮድ መጣ። አንድ ላይ እንግዲያስ የመጋቤ ሐዲስ ኢንጂነር ዘአማኑኤል ቤተሰቦች፣ የቤዛ ጋሻው ልጃችን ቤተሰቦች፣ አርሴማም ላይ ብነሽ የአርሴማ ቤተሰቦች፣ የኬሮድ ቤተሰቦች፣ ተመስገን የጌታ ልጅ እና የልደተ ቃል ቤተሰቦች፣ የታሪካዊ ልጃችን የዲያቆን ሱራፌል የሱራ ቤተሰቦች አንተ ጋሳለ የመጋቢ ሐዲስ የልጃችን እንዳንወስድ ተጠንቀቅ። የሁላችሁም ቤተሰቦች እንደዚሁም ደግሞ ብርቅዬ ልጆቻችን የኔ ሰንድሮስ ከዛም እንደው የረሳኋችሁ ይቅር በሉኝ፣ እንደ ኃጢአት አትቁጠሩብኝ። ወለተ ማርያም ሚዲያ ታሪካዊ ልጃችን እዚህ ቦታ ታሪክ የተሰራላቸው ናቸው። ሁለቱም ቀና ብለው እንዲሄዱ ከሰው እኩል እንዲቆጠሩ ያ የሞት ቀናቸው አልፎ የደስታ ቀን የተሰጣቸው ያ ፈተና አልፎ እነሱ በድልና በከፍታ ማማ ላይ እንዲቆሙ ቅዱስ ሚካኤል ያገዛቸው ብርቅዬ ልጆቻችን ናቸው። እዚህ ቦታ ስለት ይሰማበታል። ወዲያውኑ መሳል ብቻ በንጹህ ልብ በእምነት ነው መሳል ነው እና ይሄንን እየተከታተላችሁ ያላችሁ ተሳሉ።
እንቆቅልሻችሁ እግዚአብሔር አምጡ አይልም፣ ልስጣችሁ ነው የሚለው። ቅዱስ ሚካኤል ጠፈር ደፈር አይከለክለው፣ ፈጥኖ ይደርስላችኋል። መላእክቱን የሰጠን እንዴ የእግዚአብሔር ባለሟል ከኛ ጋር ከሆነ ማን ይቃወመናል? ሁሉን ድል የምናደርግበትን ኃይል ከእግዚአብሔር እናገኛለንና ውድ ቤተሰቦቻችን ይህን እየተመለከታችሁ ያላችሁ እግዚአብሔር በምህረት አይኑ ይመልከታችሁ። አሜን። እግዚአብሔር በይቅርታ አይኑ ይመልከታችሁ። አሜን። እግዚአብሔር በማዳን አይኑ ይመልከታችሁ። አሜን። እግዚአብሔር እንቆቅልሻችሁን ይፍታላችሁ። አሜን። እግዚአብሔር ታሪካችሁን ይቀይርላችሁ። አሜን። ተዘግኖ የማያልቅ ሀብት ብዙ በረከት ይስጣችሁ። አሜን። በሰው ፊት ሞገስ ይሁናችሁ። አሜን። እንዲሁ የአይን ደስታው የሚወደውን ማየት ነው ይላል። የምትወዱትን ቅዱስ ሚካኤልን አይታችሁታል። የምትወዱትን እግዚአብሔርን አይታችሁታል። የምትወዷትን ቅድስት ቤተ ክርስቲያንን አይታችኋታልና የአይን ጤናው እንዲሁ ስለሆነ እግዚአብሔር አሁንም በምህረት አይኑ ይመልከታችሁ። አሜን። ጸሎታችሁ ይሰማላችሁ። አሜን። ሩጣችሁ ቅደሙ። አሜን። ሰርታችሁ አግኙ። አሜን። የለፋችሁበትን ይባርክላችሁ። አሜን። የእጆቻችሁ ስራ ሁሉ የተባረኩ ይሁኑ። አሜን። የያዛችሁት፣ የነካችሁት፣ የጨበጣችሁት ሁሉ ይለምልምላችሁ። አሜን። ተዘግኖ የማያልቀውን በረከት እግዚአብሔር አብዝቶ ይስጥልን። በእግዚአብሔር ስም መርቀናችኋል። የተመረቀ ኑሮ፣ የተመረቀ ጤና፣ የተመረቀ ሀብት፣ የተመረቀ ስራ ይስጣችሁ። አሜን አሜን አሜን። አባታችን የተደረገው የገቢ ማሰባሰቢያ ተደርጎ ነበረ። በዚህ ማርያም ልጆች ሚዲያ ላይ አባታችንን ኢንተርቪው ያደረገናቸው ነበረ። እሱ እግዚአብሔር ተረድቶን ዛሬ ቤተክርስቲያን የተከፈተበት እናስቀምጠዋለን። ይሄ የታሪክ መዝገብ ነው። ይሄን አንጥለው ይሄ ነገ ቤተክርስቲያኑ ተሰርቶ ሲመረቅ ቤተክርስቲያኑ ተሰርቶ ሲመረቅ የምናሳየው ታሪካችን። ይሄ ወደፊት የሚሰራው ተመለከቱት ወይ ቀረጽኩኝ ቪዲዮ ለቀቅ ታዲ አፈልገኝም ወንድማችን እንደምን አለ? ውዶች እንዴት ናችሁ? የተወደዳችሁ ውዶች ያስተላለፍን ነው። ሰው ደግሞ በጣም ነው ደስ ብሎ እውነት በቃ ለቤተ ክርስቲያን ቀንቶ እንደዚህ ሲያለቅስ ቤተ ክርስቲያንን በእንባ ሲገልጥ በጣም ነው እና በጣም በቃ ቤተ ክርስቲያኑ ብሎ ነበረ እና ህዝቡ በጣም ነው የሚያሳዝነው። ጌታ ደግሞ ብዙዎቹ አብዛኞቹ የመጡት ደግሞ የተደረገላቸው ምእመኑ ሁሉ የመጣው የተደረገለት ኤካ አባዶ ነው እና አድራሻው ኤካ አባዶ ነው። G7 ሚካኤል መብረቁ ቅዱስ ሚካኤል እና እንኳንም እድለኛ ነኝ የዚህ ቤተክርስቲያን መቶ መርገጡ ራሱ እድለኝነት መቶ መርገጡ እድለኝነት እና በጣም የቤተ ክርስቲያኖችም ካህናቶች በጣም ትሁቶች በቃ ከክርስቶስ የተማሩትን ትህትና የሚያሳዩ ናቸው።
ክብር ተምሬበታለሁ። አሁን ሰንሰለቱን አስቀምጠን ቤተ መቅደሱ ላይ ያለን ይገርማቸው ሲሰብን ማብራው ለምን ቆይ ሚዩት ሳይሆን አብራ አስተላልፍ። ይህንንም ይዘህ አስተላልፍ። ከአስም ከነርቭ ባይዘ በሽታ በሙሉ ይፈውሳል። አዳይ ነው። ይህ አናምንም እንጂ እኛ ጸበልና እምነት ምንም አይነት በሽታ ቢሆን ይድናል። ለምን መሰላቸው? እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር አንዳችም ነገር ቢሆን የሚሳነው የለም ነው። እንግዲህ ጸበል እንደሚፈውስ እንደሚያድን ምክንያት የሚሆነው የክርስቶስ ቃል ኢየሱስ ራሱ ያመነ የተጠመቀ እርሱ ይድናል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል። ስለዚህ ያመነ ሰዎች በጸበል እንደምንድን። ሌላኛው ደግሞ ትንሣኤ ሙታንን ክርስቶስ ሲያሳየን በሶስት ቀን ከሙታን መካከል ተነስቶ አርጎ ክርስቶስ ኢየሱስ ትንሣኤ ሙታንን ካሳየን በኋላ አልዓዛር የሚባለውን በዛን ዘመን የሞተውን የተረሳውን ስጋ የሸተተውን የበሰበሰውን ከመቃብር አልዓዛር ሆይ ተነስ ተነስ ብሎ ክርስቶስ ኢየሱስ በቃሉ ከ3 ቀን የመቃብር ቆይታ በኋላ ክርስቶስ ራሱ የድንግል ማርያም ልጅ ኢየሱስ ክርስቶስ ከመቃብር አስነስቶታል። ትንሣኤ ሙታንን በእርሱ አየን። ከዚያስ የሞቱትን ደግሞ አስነሳ። ሌላ ደግሞ ክርስቶስ ኢየሱስ የእኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ያ አይኑ የማያይ የነበረን ሰው አይኑ የማያይለትን ሰው ምራቁን ለውሶ በአፈር ላይ ቀብቶ አይኑ እንዲበራ አድርጓል። አይኑ እንዲያበራለት አድርጓል። እና ክርስቶስ ብዙ ነገሮችን አድርጓል። በዚያን ዘመን መጻጉዕ የሚባልን ሰው 38 ዓመት አልጋ ቁራኛ ሆኖ ከነበረ በኋላ 38 ዓመት ሙሉ አልጋ ቁራኛ ሆኖ ከነበረ በኋላ አልጋህን ይዘህ ተነስ ብሎ ሂድ ብሎ አልጋህን ተሸከም ብሎ ክርስቶስ ኢየሱስ ራሱ አድኖታል። እዚህ ማቴዎስ ወንጌል ምዕራፍ 28 ቁጥር 32 ከቁጥር 1 ጀምሮ የምናየው ምዕራፍ 28 ቁጥር 1 ጀምሮ የምናየው ሙሉ ታሪኩ ደግሞ ክርስቶስ ኢየሱስ ራሱ እንዲህ ብሎ ተናግሯል። እናንተ ሸክማችሁ የከበደ ኑ ወደ እኔ፣ ሸክማችሁን እኔ አቀልላችኋለሁ። እንግዲህ ሸክም የተባለው በሽታ ነው፣ ኃጢአት ነው፣ በደል ነው። ስለዚህ ይህ በደል ይህ በሽታ ሁሉ በክርስቶስ ኢየሱስ በእርሱ ጸበልና በእሱ እምነት መፈወስ እንደሚችሉ መድኃኒት ተደርጎ ነው የተሰጠን። ብዙ ጊዜ ኦርቶዶክሳውያን ስንታመም እግሮቻችን ወዴት ነው የሚያመራ? ይሄ ሁላችንም ጥያቄ ይሁን። እስኪ ስንታመም በእውነት ወደ ጸበል ቦታ እንሄዳለን ወይ? ንስሐ እንገባለን ወይ? ወደ ክርስቶስ ቤት እንቀርባለን ወይ ብንል በጣም ጥያቄ ነው። ብዙን ጊዜ አሁን ገንዘብ እንኳን ለቤተክርስቲያን እርዳታ ብለን ስንጠይቅ ብዙ ሰዎች ይሳደባሉ፣ ብዙ ሰዎች ያጓትታሉ፣ ብዙ ሰዎች ብዙ ነገር ይናገራሉ። እኛ ሳይቀር ለማኝ ነው የሚሳደቡ አለ። እኛ ግን ለክርስቶስ ብንለምን ለክርስቶስ ነው፣ ብንበረከክ ለክርስቶስ ነው። ለምንድን ነው? ይህ ስጋችን ፈራሽ ነው፣ ይህ ሰውነታችን ይህ ውበታችን ተሽከርካሪ ባዶ ክርስቶስ አስታውቀኝ ከሁሉም ጋር አስታውቀኝ ከሁሉም ጋር ይሄ ፈቃድ ይባላል። የሚገርምህ ልደትና አልከሚል ሚዩት ላድርገው ነው።
እኛ ዝግጁ ነን እንመጣለን። ያኔ የእግዚአብሔርን ቃል የሚሰሙ ጆሮች የተመሰገኑ ናቸው። የእግዚአብሔርን ድንቅ ስራ የሚያዩ ዓይኖች የተመሰገኑ ናቸው። እነዚያም እናንተ ናቸው። የተጠሩ ብዙዎች ናቸው። የተመረጡ ጥቂቶች ቢሆኑ እግዚአብሔር ግን አብዝቶ ጠርቷችኋል። ያኔ በሙላት እንገናኛለን። የኦርቶዶክስ ክብሯን እንገልጣለን። በጋራ ሆነን ሰኔ 8ን በዝማሬ ከፍ ከፍ እያለን እግዚአብሔርን እናከብራለን። በዓለም ያላችሁ የቤተ ክርስቲያናችን ልጆች ሰኔ 8 ማዕዶት ለኢትዮጵያ አይቀርም። አዎ ምን ያህል ሌላ ምን የሚያስተላልፉት መልዕክት አለ መሰለኝ አባት? እስኪ እኛ አባት የሚያስተላልፉት መልዕክት አለ። ጸበል ያጠምቃሉ፣ ቀስተ ደመናው ይወርዳል፣ ያያሉ። ብዙ ታሪኮች ተፈጽመዋልና የአባትን ምክር እንስማ። አጋርስ በሀገራችን በኢትዮጵያ ውስጥ ያላችሁ፣ በውጭ ሀገርም ያላችሁ፣ በኤርትራም ያላችሁ ህዝበ ክርስቲያን እንዲሁም በሙሉ የዓለም ህዝበ ክርስቲያን እንደምን አደራችሁ? እንደምን ዋላችሁ? እንደምን ከረማችሁ? ለይች ለተቀደሰ ለተወደሰ ላደረሰን ለእግዚአብሔር ምስጋና ይግባው። አለ መቀጠል የምናገረው እንግዲህ ተናገሩ ድንቅ ስራውን መስሉ ብሎ የእግዚአብሔር ቃል ምስጋና እንደሚቀርብለት ብዙ ተአምር ነው ቦታ ላይ ያየው ተናገሩ። እንግዲህ አጥማጭ ነኝ የሚያጠምቁ ላይ በሰው የሚቻለው በዚህ ያህል የሚቻለው ስራ ይሁን በቀደም በሚዲያው መከታተል ነበር። አይደል ማን ይናገር የነበረ ማን ያዳ የነበረ አባታችን ተንሳለታ አንጀም እንደሚጠበቅ ሚካኤል እንደሚወር የሚያውቁት ስላቱ የሚያነብቻ እና ምን መሰራችሁ በቀደም አንዷ በታሪኩ ላይ ሲናገርም ባስብርበት መዳለ ከጇ ላይ ይሄ ምንድነው ይሄ ግሉኮስ ተነግሮ ይባል ብሎ ማለት ነው። የተጠየቀችው ግን 1,000,000 ብር ታለች። 500,000 ብር ያንን ግን ያለ 5 ሳንቲም ቅዱስ ሚካኤል ማዳኗን መሰከረን ያውቃለሁ። በመቀጠልም ተክለ ማርያም ይባላል። ኦርቶዶክስ በጣም ያሳዝናል። ጥሩ ነገር ለመናገር ሰይጣን ይከለከላቸው። ሰውነቱ ፈርሷል። ስናጠምቀው ውስጥ ላይ ጠቅላላ ለምንነቱ አንዱ ያስተምሩ እዚሁ አዲስ አበባ ውስጥ ነው። 7 ዓመት አፉ አይናገር አይጋገር እዚያ ቁጭ ብሎ ሲጠመቅ ነው ወደ አፉ ይከፈታል። በዚህ በመሰለ ደግሞ መንደር ላይ መንደር ጸበል ሲመስለኝ ይሁን ጋር ተቆርቀው ለቅዱስ ሚካኤል በመሰለ ደግሞ አባታችን ሲያማክሯቸው አንድ አባታችሁ ተከታተሉ ብለውናል ያሉት ግን አሉ ነው። በኋላ ግናችን ስንከታተላቸው የዘመን በሽታ ካንሰር የዘመኑ ካንሰር ከአልጋ ላይ መውጣት የማይችሉ ሰዎች በ7 ወራቸው ቅዱስ ሚካኤል አድኗቸው ልጃቸውን ድረው አሸብሽበው እልል ብለው
ጨፍረው ዘምረው ልጃቸውን ድረዋል። ከካንሰር የዳኑት አስካለ ማርያም እኛም በሰርጋቸው ታድመናል። ምክንያቱም ከሞት ተነስተው ልጃቸውን ለመዳር በቅተዋል። እግዚአብሔር ድንቅ ነገርን አድርጓል። ወደ ህይወት መልሷቸዋል። ክብር ምስጋና ለአምላካችን ይሁን። ገባሽ ጨረስክ? እሺ መኪና ውስጥ ነው ጨረሰናል አይደል? ጨረሰን። ማሽኑን አይተን ወደ ጸበል ቦታው ማራችሁ ለዝጋው እንትን እሱን ግን ውጭ እየታረሰ ቪዲዮ ለቀናል። ውጭ እየታረሰ እኮ እስቲ ማሽኑን ነው እስኪ የውጭ